ኢንስታግራም እንግሊሽ ለመማር በጣም ተመራጭ ነው። ለኔ የሰሩልኝን በጣም ምርጥ የምላቸውን የኢንስታግራም አካውንቶችን እንግሊሽ በደንብ የሚያስተምሩትን እነግራችኋለሁ። እንደ ቲክታክ ያሉ ሶሻል ሚዲያዎች ላይ ትቆያላችሁ። ማንም ሰው ይቆያል፣ ግልጽ ነው። አብዛኛው፣ ሁሉንም ሳይሆን አብዛኛው ሰው በጣም በሚጠቅም ነገር ሶሻል ሚዲያ ላይ ጊዜያችሁን ብታሳልፉ ምንም አይከፋም። ሰላም እንዴት ናችሁ? ክቡራን የቻናላችን ቤተሰቦች ዛሬም በአዲስ ቪዲዮ ተገናኝተናል። በዛሬው ቪዲዮ የምናነሳቸው ወሳኝ ነጥቦች በጣም የሚጠቅማችሁ ስለሆነ እስከ መጨረሻው ድረስ ይህንን ቪዲዮ እንድትመለከቱ እየጋበዝኳችሁ ቀጥታ ወደ ሐሳቡ እንግባ። እንግሊዘኛን በአጭር ጊዜ ውስጥ የምንማርበት ምርጥ ፕላትፎርም ምናልባትም ሁላችሁም የምትጠቀሙትና የምታውቁት ፕላትፎርም ነው ኢንስታግራም። እንግሊሽ ለመማር በጣም ተመራጭ ነው። ለኔ የሰሩልኝን በጣም ምርጥ የምላቸውን የኢንስታግራም አካውንቶችን እንግሊሽ በደንብ የሚያስተምሩትን እነግራችኋለሁ። ሁላችንም ሶሻል ሚዲያ ላይ ያለንን ነገር በጣም ሚኒማይዝ ማድረግ እንፈልጋለን። ቤስት የምናደርገውን ታይም በጣም መቀነስ እንፈልጋለን። ትንሽ ሰዓት ብቻ የሆነ ሶሻል ሚዲያ ላይ መቆየት የማይፈልግ ሰው የለም። ግን ሳናውቀው ተመልሰን ደግሞ እንደገና መልሰን እዛ ውስጥ እንገኛለን። ለምሳሌ ዛሬ ላይ ትንሽ ቲክታክ ወይም የሆነ ነገር ብቻ ተጠቅሜ እተዋለሁ፣ ብዙ አልመሰጥበትም፣ ብዙ አልቆይበትም ብለንም ተመልሰንም ደግሞ እኔ ጋር ብቻ አይደለም አይመስለኝም ይሄ ነገር ሶሻል ሚዲያ በጣም ኮንትሮል ያደርጋል። ዳይሊ አክቲቪቲያችን ስለሆነ ላይፍ አክቲቪቲያችን ስለሆነ እዛ ላይ መቆየታችን አይቀርም። በቀን ውስጥ ከ24 ሰዓት ውስጥ የማይጠቅማችሁን ነገር እያያችሁ ከምትቆዩ የማይረባ ምንም በቃ ሴንስ የማይሰጥ ነገር ቀልድ ምናምን ብዙ ነገር እያያችሁ ከምታባክኑ ጊዜያችሁን ኢንስታግራም ከቲክቶክ እንዲሁም ከሌሎችም የሶሻል ሚዲያ አማራጮች በጣም እንግሊዘኛን ለመማር ተመራጭ ነው። ይሄን ያልኩበት ምክንያት ስላለኝ ነው። ዩቲዩብ ላይ ኦፍ ኮርስ እንግሊሽ የሚያስተምሩ በጣም ብዙ ምርጥ ሰዎች አሉ። ዩቲዩብ ላይ መማር ትችላላችሁ። ከዚህ በፊትም ስለዚህ ነገር ቪዲዮ ሰርቼላችሁ ነበር። ዩቲዩብ ላይ እንግሊሽ በጣም መማር ይቻላል። ምርጥ የሚባሉ አስተማሪዎች አሉ ዩቲዩብ ላይ እንግሊዘኛን የሚያስተምሩ በአማርኛም በራሱ በእንግሊዘኛ በቋንቋው። ግን ደግሞ አብዛኛውን ሰዓት አሁን ሰው ዩቲዩብ ቀጥታ ላይገባ ይችላል። የሆነ ሶሻል ሚዲያ ላይ ከቆየ በኋላ እዛ ላይ ሲደብረው ምናምን ወይም ደግሞ እዛ ላይ ያየውን ነገር ጨርሶ ሙሉውን ለማግኘት ምናምን ነው ዩቲዩብ ላይ የሚገባው። ሶ እንግሊሽ ለመማር አሁን ዩቲዩብም አንደኛ ተመራጭ ላይሆን ይችላል ስላችሁ ካለ አሁን እናንተ ጊዜያችሁን ስፔንድ እንዴት እንደምታደርጉት የራሳችሁን ታውቃላችሁ። ምን ያህል ጊዜ ነው የሆነ ሶሻል ሚዲያ አሁን እንደ ቲክታክ ያሉ ሶሻል ሚዲያዎች ላይ ትቆያላችሁ። ማንም ሰው ይቆያል፣ ግልጽ ነው። አብዛኛው፣ ሁሉንም ሳይሆን አብዛኛው ሰው። ስለዚህ ያንን ቆይታ ዩቲዩብ ላይ ላይቆይ ይችላል። ሰው አንድ ጊዜ ገብቶ ነው ነገርን እያየ በዛ ነገር ላይ ከተመሰጠ ሊቆይ የሚችለው። ግን ደግሞ አጫጭር ነገሮችን እንፈልጋለን። አይምሯችን በዛ ነገር ቶሎ የመዝናናት ነገር ስላለ አጫጭር ነገሮችን እናገኛለን። ኢንስታግራም እንደ ቲክታክ ያው አጫጭር ነገሮች አሉበት። የተለያዩ ሴሌብሪቲዎች፣ የተለያዩ ሰዎች የሚለቋቸው ደስ የሚሉ አጫጭር ነገሮች አሉ። ግን ደግሞ እንግሊሽ ለመማር በአጫጭር ቪዲዮዎች በጣም ከአንድ ደቂቃ ብዙ ባልበለጡ ቪዲዮዎች ብዙ ሰዎች የእንግሊሽ ቲቶሮችን ያቀርባሉ ኢንስታግራም ላይ ማለት ነው። ስለዚህ አያችሁ ከቲክታክ አንፃር በጣም አስተማሪ ነው። ቲክታክ ላይ እንግሊዘኛን የሚያስተምሩ ሰዎች ወይ የሉም ወይ? ብዙ ሰዎች አሉ ቲክታክ ላይ እንግሊዘኛን ሼር የሚያደርጉ። ግን ቲክታክ አልጎሪዝሙ ለእንግሊዘኛ ለመማር የሚሆን አይደለም። አሁን እንግሊዘኛ ተምራችሁ ቀጣኛው ቪዲዮ ስክሮል ብታደርጉ እንግሊዘኛ አይደለም የሚመጣው። የሆነ ወይ ዘፈን ሊመጣ ይችላል ወይ መዝሙር ወይ ፊልም ወይም የሆነ በቃ የቲክታከሮች የሰሩት ነገር በጣም በልኪ ነው አፕሊኬሽኑ የቲክታክ። ብዙ ነገር ስክሮል ታደርጋላችሁ ያደክማል። ሲጀመር አድካሚ ነው አይደለም እንግሊዘኛ ለመማር ቀርቶ እንዲሁ ቲክታክ ላይ ገብታችሁ እኮ እያያችሁ ከ30 ደቂቃ በላይ ከቆያችሁ የምሬን ነው እኔ ራስ ምታቱን ላይ ጀመረኛል 30 ደቂቃ ምናምን በጣም የሚያስጠላ። ይሄ ኢንስታግራም ግን እንደዛ አይደለም። ኢንስታግራም ለምሳሌ እናንተ ያያችሁትን አልጎሪዝሙ በጣም ያከብርላችኋል። መጀመሪያ ላይ ለምሳሌ ኢንስታግራም እንዴት እንግሊሽ እንደምትማሩ ልንገራችሁ። የመጀመሪያው ነገር ኢንስታግራም ላይ ማድረግ ያለባችሁ እንግሊዘኛ መማር ሀሳቡ ካላችሁ ማለት ነው ኢንስታግራም አካውንት አዲስ ክፈቱ፣ 00 ከዚህ በፊት የምትጠቀሙትን ምናምን ሳይሆን አዲስ ክፈቱና እዛ ኢንስታግራም አካውንት ሰርች ባሩ ላይ መጀመሪያ ለርን እንግሊሽ ብላችሁ ሰርች አድርጉ። ለርን እንግሊሽ ብላችሁ ሰርች አድርጉ ወይም ደግሞ እንግሊሽ ላንጉዌጅ ለርኒንግ ብላችሁ ሰርች አድርጉ። ከዛ በኋላ የሚመጡ መጀመሪያዎችን አንድ 20 ቪዲዮ ይሁንና ዝም ብላችሁ አንድ 20 አካውንት ፎሎ አድርጉ። ኢንስታግራም በጣም ጽድት ያለ ፕላትፎርም ነው። ለምን እንዳልኳችሁ ልንገራችሁ። ልክ እናንተ መጀመሪያ አካውንቱን ክሬት እንዳደረጋችሁት ያያችሁትን 20 እና 30 ቪዲዮ በጣም ከዛ ቪዲዮ ፊድባክ ይወስዳል ወይም ደግሞ የእናንተን ኢንቴንሽን በጣም ይረዳል ከዛ ላይ። ከዛም በኋላ ቀጣይ ላይ ሰጀስት የሚያደርግላችሁ በሙሉ ከዛ ጋር የተገናኙ ቪዲዮዎችን ብቻ ይሆናል ማለት ነው። በቀላሉ እናንተን አልጎሪዝሙ ያውቅና ስክሮል ታደርጋላችሁ
ትገባላችሁ፣ እንግሊሽ ነው ስክሮል ታደርጋላችሁ። እንግሊሽ የሚያስተምር ሰው ነው በተለያየ መንገድ የሚያስተምሩ ሰዎችን በሙሉ ያመጣላችኋል። ስለዚህ በዛ ነገር ላይ ስትቆዩበትና እዛ ጊዜ ስታሳልፉ ቀን በቀን የሆነ ቫልዩ አድ እያደረጋችሁ ትመጣላችሁ ማለት ነው። ዛን በቃ በአጭር ጊዜ ውስጥ ፍሉዌንትሊ መናገር፣ በአጭር ጊዜ ውስጥ የተለያዩ ቮካቡላሪዎችን፣ የተለያዩ ቃላቶችን፣ ቴንሶችን፣ ግራመር ብቻ ምን አለፋችሁ አብዛኛውን ነገር በቀላሉ ከቨር ያደርግላችኋል ማለት ነው። ስለዚህ አያችሁ በአንድም ጎን ሶሻል ሚዲያ ነው። ያው ማንም ሰው ከስልኩ ጋር ሆኖ ሶሻል ሚዲያ እንደሚጠቀም የተጠቀማችሁ ነው። በሌላ መንገድ ደግሞ የሚጠቅም ነገር እየተማራችሁ ነው ማለት ነው። ስለዚህ ኢንስታግራምን የምር ተጠቀሙበት። ስልካችሁ ላይ ጭናችሁ ኢንስታግራምን አብዛኞቻችሁ ጋር ይኖራል በእርግጠኝነት። ግን አዲስ አካውንት 2 አካውንት 3 አካውንት ይቻላል ኢንስታግራም ላይ። እሱን እንዴት ክሬት እንደምታደርጉ ቀላል ነው። እዛው ላይ ትገቡና ካላችሁበት አካውንት ላይ ስክሮል ዳውን ስታደርጉ አዲስ ክሬት ነው የሚል አለ። እዛ ላይ ገብታችሁ አዲስ በኢሜይልም ይቻላል በስልክ ቁጥርም በምንም ብቻ አካውንት እዛ ክሬት ማድረግ በጣም ቀላል ነው። ክሬት አድርጋችሁ ለሚጠቅማችሁ ነገር ማለት ነው፣ በፖዚቲቭ ነገር በጣም በሚጠቅም ነገር ሶሻል ሚዲያ ላይ ጊዜያችሁን ብታሳልፉ ምንም አይከፋም። ግን በማይረባ በማያገባችሁ ነገር ጊዜያችሁን ኢንቨስት እያደረጋችሁ ጊዜያችሁን ዌስት እያደረጋችሁ ከሆነ እሱ ያሳዝናል። ከዛ ላይ እንድትነቁና እንድትጠቀሙ ለኔ ይሰራልኝ በጣም እንግሊሽ ስፒኪንግ አቢሊቲን በጣም ጨምሮልኛል ኢንስታግራም በመጠቀሜ ማለት ነው። ስቲል ነው እየተጠቀምኩ ነው ያለው። ተራሴ ቢያንስ በየቀኑ አንድ ነገር አድ ያደርግልኛል በህይወቴ ላይ በማቀው በእንትን ላይ አንድ ነገር ቢያንስ አንድ ቃል ቢያንስ ማወቅ የራሱ ለኔ ይጠቀም ነው። ስለዚህ በአመቱ 360 ምናምን ቀን አለ። ስለዚህ አንድ ቀን አንድ ብታውቁ 360 ምናምን ነገር አወቃችሁ ማለት ነው። ሶሻል ሚዲያ ከሶሻል ሚዲያ በጣም ከምወዳቸው የሶሻል ሚዲያ እንትኖች ፕላትፎርሞች ኢንስታግራም ለኔ ከትምህርት አንጻር እንግሊሽ ለመማር ስፔሻሊ በጣም የወደድኩት ነው። ምናልባት እኔ የወደድኩትን እናንተም እንዴት ታዩታላችሁ? ሀሳባችሁን ኮሜንት ላይ አሳውቁኝ። ቀጣይም እንደዚህ በሚጠቅሙ ፖዚቲቭ በሆኑ ቪዲዮዎች ደግሞ እንገናኛለን። ቤተሰብ ያልሆናችሁን ተቀላቀሉ። በዚህ አበቃለሁ ይሄንን ቪዲዮ። አቨናይስ ታይም